እግዚአብሔር የሰው ልጅ ግዛ ብሎ ስልጣን በሰጠው መሰረት አዳም ከዛ በኋላ ምድርን በጽድቅ ሊያስተዳድራት ወይም ሊገዛት አልቻለም ስልጣኑን ስለተቀማ። ይልቁንስ ምን ሆነ ብለናል? በጨለማው ስልጣን አገዛዝ ስር የሰው ልጅ ወደቀ። ይሄ በጣም ከባድ ነገር ነው ወገኖቼ። ነገር ግን እግዚአብሔር ዘላለማዊ ሐሳቡን ወይም እቅዱን በሰዎች ላይ ስለማይቀይር ሉዓላዊ አምላክ ስለሆነ የእግዚአብሔር ቃል ወጣ ማለት ተፈጻሚ ነው። በአጠቃላይ በአዳም ውድቀት ምክንያት እግዚአብሔር በሰው ልጆች ላይ የነበረውን ዘላለም አጀንዳ አልሰረዘም። በክርስቶስ ኢየሱስ ዳግም ልደት በክርስቶስ ኢየሱስ በማመን ዳግም ልደት ያገኙ አማኞች በሙሉ የሰው ልጆች በሙሉ ዳግም እግዚአብሔርን መንግስት የማስተዳደር ስልጣንን አግኝተዋል። ስለዚህ እግዚአብሔር የሰው ልጅ ዳግም ይሄን ምድራዊውን ስርዓት እና ፍጥረታዊው ስርዓትን የሚያስተዳድርበትን መንገድ ሲቀይስ የመጣለት አንድ ሐሳብ ክርስቶስ ኢየሱስ ይባላል። የዛሬ 2000 ዓመት ገደማ በመስቀል ላይ በተሰራ ስራ በፈሰሰው ደም የሰው ልጅ በማመን ብቻ በጸጋው የእግዚአብሔር ልጅ መሆንና ከእግዚአብሔር ጋር መታረቅ ቻለ። በዚያ ምክንያት እግዚአብሔር የነበረውን ኦሪጂናል በሰዎች ልጆች ላይ የነበረውን ኦሪጂናል የመግዛትና የማስተዳደር ፕላን ሪስቶር አደረገው። ስለዚህ ዛሬ እንኳን ደስ አለን እኔና እናንተ ለዚህ ታላቅ ስልጣን የእግዚአብሔር ልጅ ለመባል እና የመንግስቱ ዜጋ ለመሆን እጩ ሆነናል። እኛ የእግዚአብሔር ልጆች ነን። እኛ የመንግስቱ ዜጎች ነን። ስለዚህ ይህንን ሐሳብ በሰፊው እየዳሰስን ያለፉትን 2 ሳምንታት ቆይተናል። ከዛም ግን በመቀጠል ዛሬ የምናያቸው አንዳንድ ኢምፖርታንት የሆኑ በጣም አስፈላጊ የሆኑ ሐሳቦች አሉ። እነሱን ጌታ በሰጠን ጊዜ እንዳስሳቸዋለን። ዛሬ እንድናይ የምፈልገው ሐሳብ የእግዚአብሔርንና የጨለማውን መንግስት ባህሪያት እና አሰራር መረዳት በሚል ርዕስ ይሆናል። ምንድነው የምናየው? የእግዚአብሔርንና የጨለማውን መንግስት ባህሪያትና አሰራር መረዳት። ይሄ በጣም አስፈላጊ ነው ወገኖች። አያችሁ ብዙ አማኞች በዳግም ልደት በክርስቶስ ኢየሱስ በማመን ከጨለማው ስልጣን አገዛዝ ነፃ እንደወጡ በደንብ አስረግጠው ያምናሉ። ብዙ የሚባሉ አማኞች ይሄንን ያምናሉ። ነገር ግን ይሄ ሲከናወን የተከሰተ አዲስ ሌላ በጣም አስደሳች ክስተት እንዳለ በጥልቅ አይረዱም። በዛ ክስተት ውስጥ የሆነው አንድ ሌላ ተጨማሪ ነገር የመንግስት ለውጥ ተካሂዷል። የመንግስት ሽግግር ተካሂዷል። ስለዚህ በጨለማው አገዛዝ ስር የነበረው በጨለማው መንግስት ስር የነበረው ሰው ወደ እግዚአብሔር ወደ ፍቅሩ መንግስት ፈልሷል። ይሄ ታላቅ የምስራች ነው ወገኖች። ስለዚህ አንድ አማኝ አጥብቆ ሊረዳ የሚፈልገው አንደኛ ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ በተቀበለ ቅጽበት ውስጥ ከጨለማው አገዛዝ ከጨለማው መንግስት ነፃ ወጥቶ ወደ ፍቅሩ መንግስት ወደ እግዚአብሔር መንግስት ፈልሷል። ከዛን ሰከንድ ማይክሮ ሰከንድ ጀምሮ የእግዚአብሔር ልጅና ዜጋ የእግዚአብሔር መንግስት ዜጋ ተብሏል። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ቆላስይስ 1:13 ላይ እንደዚህ ይላል። ጥንቅቅ አድርጎ አስቀምጦታል ይሄንን ክስተት። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ሃሌሉያ! ይሄ በቃ የተናገርኩትን በደንብ ሰመራይዝ የሚያደርግ አስረግጦ የሚያስረዳ የእግዚአብሔር የታመነ ቃል ነው። ሃሌሉያ! ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከጨለማው ደግሞ ስልጣን አዳነን። ሃሌሉያ! ስለዚህ ልብ ብላችሁ ይሄንን ያዙልኝ። እኛ ከጨለማው ልጅ ስልጣን ነፃ ወጥተናል። ከጨለማው አገዛዝ ነፃ ወጥተናል። ወደ እግዚአብሔር መንግስት ፈልሰናል። የእግዚአብሔር መንግስት ዜጎች፣ የእግዚአብሔር ልጆች ተብለናል። ሃሌሉያ! ስለዚህ
ይህንን ምድር ለማስተዳደር የሚያስፈልገውን ክራይቴሪያ በተሟላ መንገድ አሟልተናል። ሃሌሉያ! እንኳን ደስ አላችሁ። ስለዚህ ዛሬም ወደዚህ የፍቅር መንግስት መፍለስ የምትፈልጉ በእውነት የእግዚአብሔር ልጅ መባል የምትፈልጉ ሁሉ በማመን ብቻ በክርስቶስ ኢየሱስ በመስቀል ላይ የተደረገላችሁን ያን ስራ ብቻ በማመን አክሰሱን ታገኛላችሁ። የእግዚአብሔር ልጅ መባል ትችላላችሁ። ከዛ ውጪ ግን ሌላ መንገድ የለውም። የመዳን መንገድ በአንድ በኩል ብቻ ነው፣ እርሱም በክርስቶስ ኢየሱስ በኩል ነው። ሃሌሉያ! ይሄ የዘላለም የእግዚአብሔር ሐሳብ ነበረ ለሰው ልጆች። ስለዚህ ተከናወነ። ሃሌሉያ! ስለዚህ ዛሬ የእግዚአብሔርንና የጨለማውን መንግስት አሰራር በሚገባ ጥንቅቅ አድርጎ መረዳት በጣም አስፈላጊ እንደሆነ አምናለሁ። ምክንያቱም ወገኖቼ በሰኩላሩ ዓለም እንኳን ወደ አንድ አገር ስትቀይሩ፣ ወደ አንድ ባዕድ አገር ስትሄዱ፣ በተለይ እንበል ወደ ሰለጠኑት ዓለማት በምትሄዱበት ጊዜ የመጀመሪያው ነገር እንድታውቁ የሚደረገው የዛን አገር አሰራር ነው። የመንግስቱ ስትራክቸር፣ ባህሉ፣ ስርዓቱ፣ ያኗኗር ዘይቤውን፣ ካልቸሩን፣ ቋንቋውን እነዚህን ሁሉ በደንብ ጠንቅቃችሁ እንድትረዱ ይፈልጋሉ። የሰለጠነው ዓለም ላይ ይሄ በጣም የተለመደ ፕራክቲስ ነው። ለምን? የዛን መንግስት የዛን አገር አሰራር፣ ባህል፣ ካልቸሩን ካልተረዳችሁ you cannot be effective መሆን አትችሉም፣ ውጤታማ መሆን አትችሉም። እነሱ ደግሞ እንደዚህ አይነት አገራት እዛ አገር ላይ ሄዳችሁ ሸክም እንድትሆኑ አይፈልጉም። ፕሮዳክቲቭ እንድትሆኑ ይፈልጋሉ፣ ውጤታማ እንድትሆኑ ይፈልጋሉ። ለአገሪቷ ግንባታ የራሳችሁን አስተዋጽኦ እንድታደርጉ ይፈልጋሉ። the same thing በተመሳሳይ ሁኔታ አንድ አማኝ የሚኖርበትን መንግስት ስርዓት፣ ወግ፣ ባህሉን ማወቅ አለበት። የሚተዳደርበትን የእግዚአብሔር መንግስት ስርዓት፣ መርሁን፣ እሴቶቹን፣ በእግዚአብሔር መንግስት ውስጥ ያለውን ኃይልና ስልጣን ጠንቅቆ መረዳት ይኖርበታል። ፉሊ ፋንክሽን እንዲያደርግ፣ ውጤታማ እንዲሆን፣ ተጽዕኖ ማምጣት እንዲችል። የመጀመሪያው ሳምንት ትምህርታችን ላይ ምን ብያለሁ? እግዚአብሔር ተጽዕኖ ፈጣሪዎችን ነው የሚፈልገው፣ ዝም ብሎ አማኞችን አይደለም። ተጽዕኖ መፍጠር ደግሞ ከፍ ያለ ደረጃ ይጠይቃል። በእውቀት የበሰለ፣ በአስተሳሰብ የበሰለ፣ የበለጸገ አይምሮ ይፈልጋል። ክርስቶስን የሚመስል አይምሮ ይፈልጋል። በዚህ ዓለም አስተሳሰብ፣ በሰውኛ አስተሳሰብ ወይም በጨለማው አስተሳሰብ በእግዚአብሔር መንግስት ውስጥ አልፎ ተጽዕኖ ማምጣት አይቻልም። ለዛ ነው እግዚአብሔር ቃል በአይምሮ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ይላል። በዓለማዊ አስተሳሰብ የእግዚአብሔር መንግስት ተጽዕኖ ማምጣት አትችልም፣ ትዳከማለች። አንዱ ዛሬ ቤተክርስቲያንን እያዳከመ ያለ ነገር ዓለማዊ አስተሳሰብ። ከዓለም በሙሉ ቀርተን የኛ ያደረግናቸው እሴቶቻችን ያልናቸው እንደ መርህ የምንከተላቸው ከተለያየ መጽሐፍት የሰበሰብናቸው ከተለያየ አስተምሮች የቃረምናቸው ከትምህርት ቤቶቻችን ያገኘናቸው ከማህበረሰብ የቀዳናቸው ብዙ አይነት አጓጉል ዓለማዊ ትምህርቶች ዛሬ ቤተክርስቲያን ላይ እንቅፋት ሆነዋል። የእግዚአብሔር መንግስት እንዳትሰፋ እንደሚገባት እንዳትዘረጋ አድርጓታል። ስለዚህ የእግዚአብሔርን መንግስትና የጨለማውን መንግስት አሰራር ጥንቅቅ አድርገን ማወቅ ይጠበቅብናል። በትክክል ፋንክሽን እንድናረግ የእግዚአብሔርን መንግስት መርህ ጠንቅቀን እንድንረዳ፣ እሴቶቹ በደንብ እንዲገቡን፣ ቫልዩዎች እንዲገቡን፣ የእግዚአብሔር መንግስት ቫልዩስ የምንላቸው ነገር ምን እንደሆኑ ጠንቅቀን እንድናውቅ፣ ቅድስና፣ ጽድቅን፣ ሰላምን፣ ፍቅርን እነዚህን ሁሉ
ጠንቅቀን እንድንረዳና በህይወታችን ላይ ተግባራዊ እንድናደርጋቸው የእግዚአብሔርን መንግስት አሰራር ማጥናት ያስፈልጋል፣ መማር ያስፈልጋል። ለዛ ነው እግዚአብሔር ዛሬ መንግስት ትምጣ ብሎ በዚህ ርዕስ እንድንማር እድሉን የሰጠን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ዋና መሰረታዊ የእግዚአብሔር መንግስት ፒላርስ የሚባሉ ነገሮች አሉ፣ ማወቅ ያለብን ጉዳዮች አሉ። አስቀድሜም እንደተናገርኩት የእግዚአብሔር መንግስት የሚከተለው ንጉሳዊ አገዛዝ ነው። ሃሌሉያ፣ ዲሞክራሲ አይደለም። የእግዚአብሔር መንግስት is not a democratic government አይደለም። the government of the kingdom of God is not a democratic government። ቅር ካላችሁ ምንም ማድረግ አይቻልም። በጣም ብዙ ልዩነት አለ በንጉሳዊ አገዛዝና በዲሞክራቲክ አገዛዝ መካከል። ንጉሳዊ አገዛዝ ውስጥ ቃል አይቀየርም። ቃል ከንጉስ ይወጣል፣ ቃሉ ይሰራል። ልክ እንደ ዲሞክራቲክ ገቨርንመንት ቁጭ ብለህ ኮንስቲቲዩሽኑን እያገላበጥክ አርቲክሉን እያሰመርክ እያቀለምክ አትቀይረውም። በውይይት የእግዚአብሔርን ቃል አይቀየርም። ትእዛዝ፣ መርህ፣ ቃል ከንጉሱ ይወጣል። በንጉሳዊ አገዛዝ ነው የሚገዛው የእግዚአብሔር ቃል። ስለዚህ እግዚአብሔር ንጉስ ሆኖ የሚያስተዳድርበት የእግዚአብሔር አገዛዝ ስርዓት የእግዚአብሔር መንግስት ይባላል። የእግዚአብሔር መንግስት በአጠቃላይ የእግዚአብሔር አገዛዝ ስርዓት በምድር ላይ ነው አሁን ስንነጋገር ባለበት አውድ ማለት ነው። ይህ ንጉስ ደግሞ በስሩ የሚያስተዳድራቸው ቤተሰቦች አሉት። he has a family የእግዚአብሔር ልጆች ይባላሉ። እግዚአብሔር መንግስት ውስጥ ንጉስ አለ፣ የእግዚአብሔር ልጆች አሉ። የእግዚአብሔር ልጆች አሉ። ንጉሱ የሚያስተዳድራቸው እነዚህ ልጆች አሉ። የእግዚአብሔር መንግስት በመርህ ይተዳደራል። መርሁ ምን ይባላል? የእግዚአብሔር ቃል ይባላል። ፕሪንሲፕሉ የእግዚአብሔር ቃል ይባላል። ምድራዊው መንግስት በኮንስቲቲዩሽን፣ በተለያየ ሬጉሌሽንስ፣ በተለያዩ አዋጆች፣ ደንቦች ምድራዊውን አገዛዝ እንደሚያሳልጠው ሁሉ የእግዚአብሔር መንግስት የሚተዳደርበት መተዳደሪያ ደንቡ ማኑዋሉ ምን ይባላል? የእግዚአብሔር ቃል ይባላል። ስለዚህ የትኛውንም ኤሌክትሮኒክስ መሳሪያ አንድ ማኑፋክቸረር ወይም አንድ አምራች ሲሸጥላችሁ አብሮ ኦሪጂናል እቃ ከገዛችሁ ነው ያልኩት። ኦሪጂናል እቃውን ከገዛችሁ ከኦሪጂናል እቃው ጋር አታች የሚያደርግላችሁ ምን አለ? ማኑዋል አለ። ያ ማኑዋል ያ መሳሪያ እንዴት አድርጎ ፋንክሽን እንደሚያደርግ ሃይ ፕሮዳክቲቪቲ ከዛ መሳሪያ ውስጥ እንዴት እንደምታገኙ አብጠርጥሮ ይነግራችኋል። ዩዜጅ የሚል ክፍል ይኖረዋል። እዛ ላይ ስትጠቀሙ መጀመሪያ መግጠም ያለባችሁ እቃ መገጣጠም ያለበት ነገር ካለ ቁጥር እያስቀመጠ በዚህ መንገድ ገጣጥሙት ይላችኋል። ከዛ በኋላ ይሄን ያህል ቮልቴጅ ባለው ሶኬት ተጠቀሙ ይላችኋል። ከዛ በኋላ ይሄንን ስቴፕ ፎሎ አድርጋችሁ ኦፐሬት አድርጉ ይላችኋል። ለምሳሌ ቀዝቃዛ ውሃ አይገባበት ሊላችሁ ይችላል። የፊትስ ቦይለር ቀዝቃዛ ውሃ አይገባበትም። መጀመሪያ አንተ ቀዝቃዛ ውሃ ከጨመርክና ከሰካኸው ይፈነዳል። ያ መሳሪያ ያ ኤሌክትሮኒክ ኢኩዊፕመንት ምንም አይነት አደጋ እንዳይፈጥር ባንተ ላይና በትክክል ደግሞ የተሰራበትን አላማ አኮምፕሊሽ እንዲያደርግ ማኑዋሉን ተከትለ እንድትሰራ ማኑፋክቸረሩ ወይም አምራቹ አብሮ ያንን ማኑዋል ይሰጣል። ማኑዋሉን ከተረዳ በኋላ ላንተ ቀላል ነው። ምናልባት የመጀመሪያ ቀን ነው የምታነበው። ከዛ በኋላ አሰራሩ ይገባሃል። ከዛ ችግር ሲገጥም you go back and refer to the manual። ግርግር ሲል ለውሳኔ ስትቸገር ትሄድና ከእንደገና ይሄ ማኑዋል ምንድነው የሚለው ትሉና ታተለና ታየዋለህ። ጋይዳንስ ይሰጣል። ያ መሳሪያ ከተበላሸ አምራቹ ጋር ይዘት ሄድና ይሄ ነገር ተበላሸ ምን ላድርገው ብለህ ትጠይቃለህ። አንዳንድ ማኑዋሎች ከተበላሸ ራሳችን ጋር አምጡት ይሏችኋል። ሌላ ቦታ ታስጎርጉሩት። መጎርጎር አያስፈልግም። ሌላ ቦታ ሄዶ ሌላ መዘዝ ታመጣለ፣ ችግር ታመጣለ፣ ወይ ባዕድ ነገር ይጨምሩበታል፣ ሞዲፊክ ይሰሩበታል።
ይሄን ሁሉ ለምንድን ነው የምትይን ካላችሁ አንድ አማኝ ኦፕሬት የሚያደርገው በእግዚአብሔር ቃል መርህ ላይ ተመስርቶ ነው። በዚህ ምድር ላይ የተሰጠንን ዓላማና ሚሽን በትክክል ለፍጻሜ ማምጣት ካስፈለገን ለእግዚአብሔር መንግስት ተጽዕኖ ፈጣሪ ሆነን መገለጥ ካስፈለገን በእግዚአብሔር ባስቀመጠን ዶሜን ፊልድ ላይ ኤክሰል አድርገን መታየት የምንፈልግ ከሆነ መርሃችን የእግዚአብሔር ቃልና ቃል ብቻ ሊሆን ይገባል። ሌላ ባዕድ ነገር ስትጨምሩበት መፈንዳት ያመጣል፣ ከጥቅም ውጪ ያደርጋል፣ ዩዝለስ ያደርጋል፣ ኪሳራ ያመጣል። ስለዚህ እግዚአብሔር መንግስት በንጉስ ይተዳደራል። እግዚአብሔር መንግስት ቤተሰቦች አሉት የሚያስተዳድራቸው። የእግዚአብሔር መንግስት በሶስተኛ ደረጃ በመርህ ይተዳደራል፣ እሱም በእግዚአብሔር ቃል። እግዚአብሔር መንግስት አሰራር ወይም አድሚኒስትሬሽኑ በእምነት ላይ የተመሰረተ ነው። ቃሉን ስታነቡ በውስጣችሁ የሚጨምረው ጀነሬት የሚያደርገው እምነት አለ። እምነት በመስማት ነው፣ መስማት ደግሞ እግዚአብሔር ቃል በእግዚአብሔር ቃል ነው እንደውም የሚለው በእግዚአብሔር ቃል ውስጥ ማንኛውም የምትሰማውን ነገር በእግዚአብሔር ቃል ውስጥ አሳልፈ ነው መስማት ያለብህ። የዛኔ እምነት ውስጣችሁ ጀነሬት ማድረግ ይጀምራል። ምክንያቱም ቃሉ ስፒሪት ፊልድ ስለሆነ በመንፈስ የተሞላ ስለሆነ የእግዚአብሔር መንግስት ኦፕሬት የሚያደርገው በእምነት ነው። በእምነት ነው። እምነት ወሳኝ ነገር ነው ወገኖች። በመታዘዝ ውስጥ ነው የሚሰራው። እምነትና መታዘዝ የእግዚአብሔር መንግስት ወደ ፍሬያማነት ያመጣዋል። ዛሬ ያለችው የእግዚአብሔር መንግስት በእኔና በእናንተ ውስጥ ነው። እግዚአብሔር በመንግስቱ በእግዚአብሔር መንግስት ውስጥ እንድንተዳደር ይፈልጋል። እግዚአብሔር በመንግስቱ ውስጥ አልፈን ምድሪቷን እንድናስተዳደር ይፈልጋል። ይሄ ፍጥረታዊው ስርዓት ስል ይሄ ናቹራል ሪልሙ ማለቴ ነው። አየሩ፣ ቅጠሉ፣ ዛፉ፣ ውቅያኖሱ፣ እንስሳቱ፣ ሌላው ፍጥረት በሙሉ ይሄን ሁሉ እኮ የማስተዳደር ስልጣን ተሰጥቶናል። ዛሬ የምናየው ድብልቅልቅ ኔቸር ራሱ ግራ ተጋብቷት በክፉ ባርነት ስር ወድቃለች። ፍጥረት በክፉ ባርነት ስር የወደቀው የሰው ልጆች እንደተገባቸው በተገባቸው ኃይልና ስልጣን በእግዚአብሔር መንግስት ውስጥ መገለጥ ስላቃታቸው። እግዚአብሔር አይሳሳትም በስራው። ማንም ሰው ወደዚህ ምድር የመጣ ከሴትና ወንድ ተወልዶ ወደዚህ ምድር የመጣ የትኛውም ሰው በዓላማ ነው የመጣው። እግዚአብሔር ደግሞ የጊዜ ቀመር ባለቤት ስለሆነ በዚህ ወቅት ውስጥ አሁን አንተን እንድትኖር ፈልጓል በመንግስት ውስጥ። ምክንያቱም በእነዚህ ሲዝኖች ውስጥና በመጪው ዘመናት ውስጥ እግዚአብሔር እኔና እናንተን ተጠቅሞ የሚለውጠው ነገር አለ። የፈረሰውን ቅጥር ማደስ ይፈልጋል እግዚአብሔር። የተበላሸውን ተፈጥሯዊ ስርዓት ማስተካከል ይፈልጋል። ምድራዊ አገዛዝ ማስተካከል ይፈልጋል። ብዙ ነገር ተበላሽቷል ወገኖቼ፣ ተበላሽቷል። ስለዚህ ወደ ሐሳቤ ልግባ። የእግዚአብሔር መንግስት ዛሬ በውስጣችን ናት። አሜን። እስቲ በውስጣችን ናት የምትሉ የእግዚአብሔር መንግስት በውስጣችን ናት። ሌላ ቦታ እንዳትፈልጓት። የእግዚአብሔር መንግስት በውስጣችን ናት። ሉቃስ 17:20-21 ላይ እንደዚህ ይላል፣ ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ በመጠባበቅ አትመጣም፣ ደግሞም እንኋት ወይም እንኋት በዚያ አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። ስለዚህ እግዚአብሔር መንግስት በመጠባበቅ መቼ ነው የምትመጣው? ነገ ነው የምትመጣው? ከነገ ወዲያ ነው? የዛሬ ዓመት ነው በማለት አትመጣም። አትሳቀቁ። ነገ ነው ወይ የምትመጣው ከነገ ወዲያ እያላችሁ በመጠበቅ ጊዜያችሁን አትጨርሱ።
በዛ አይነት መንገድ አይደለም የምትመጣው። አሁን ኦሬዲ በእናንተ መካከል ነች አላቸው ኢየሱስ። እሱ የእግዚአብሔር መንግስት ወኪል ሆኖ እዛ አለ። ንጉሱ በመካከላቸው ነበረ። እነሱ ግን ግራ ተጋብተዋል። ገና የሚመጣ ትልቅ ረጅም ዙፋን ላይ የሚቀመጥ የሚነግስ በኢየሩሳሌም ላይ እሱን እየጠበቁ ነው ያሉት። ይኸው እነሆ በመካከላችሁ ናት። ክብር ለእግዚአብሔር። ስለዚህ የተወሰነ ነገር የእግዚአብሔር መንግስት ከዓለማዊ መንግስት ጋር በንጽጽር ላሳያችሁ እፈልጋለሁ። ብዙ ጊዜ ነገሮችን እያነጻጸሩ ማየት እወዳለሁ። ለምን? ኢት ኢንክሪዝ ክላሪቲ ይጨምራል። በእኛ አእምሮ ውስጥ ክላሪቲን ይጨምራል። የእግዚአብሔር መንግስት ስንመለከተው የስልጣን ምንጩ እንዳልኳችሁ ክራይስት ነው። ምንም ወደዚህም ወደዛም የማያስብል ማቴዎስ 28:18 ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ይሄንን የሚላቸው ለ11 ደቀ መዛሙርት ከሞት ከተነሳ በኋላ ነው። ይሄንን የሚላቸው በሰማይና በምድር ስልጣን ተሰጠኝ። በቃ እረፉት። አሁን በሰማይና በምድር ስልጣን በክርስቶስ እጅ ነው ያለው። Christ is the King of Kings. የነገስታት ንጉስ፣ ሰማይና ምድርን የሚገዛ በሰማይና በምድር ላይ ስልጣን የተሰጠው ኢየሱስ ነው። እዚህ ላይ ነው የሚላቸው። እዚህ አሁን ያነበብኩት ማቴዎስ 28:18 ላይ ቁልጭ አድርጎ አስቀምጦላቸዋል። ለ11 ከተገለጠላቸው በኋላ ለደቀ መዛሙርቱ በሰማይና ምድር ስልጣን ተሰጠኝ ይላል። ሃሌሉያ! እግዚአብሔር ዙፋኑን በሰማይ ያዘጋጀ፣ መንግስቱን ሁሉን ትገዛለች ይላል። መንግስቱ ሁሉን ትገዛለች። ስለዚህ ሁሉን የምትገዛ መንግስት አምባሳደር ነህ አንተ። የሆነ ቴሪቶሪ ተከፍሎልህ የሆነ ቴሪቶሪ ክፍል፣ የምስራቁን ክፍል የምዕራቡን ክፍል እየተባልክ አይደለም የተሰጠ ፖርሽን አይደለም ያስከው። የሆነ ፖርሽን ሳይሆን ሰማይና ምድርን የሚገዛ ስርዓት ውስጥ ነው እየተንቀሳቀስክ ያለው። የአገዛዝ ስርዓቱ ከበድ ያለ ነው። የዚህ ዓለም አገዛዝን ስትመለከቱ መጽሐፍ ቅዱስ በተለያየ ስፍራ ላይ ሰይጣንን የገለጸበት መንገድ አለ። ክፉ ይለዋል፣ የዚህ ዓለም ገዢ ይለዋል፣ የዚህ ዓለም አምላክ ነው ይለዋል። ይሄ ምድር የወደቀው ምድር በአጠቃላይ የወደቀው ዓለም በአጠቃላይ የሚገዛው ወይ በሰው ነው ወይ በጨካኙ በሰይጣን በጨለማው ገዢ ነው። ከዚህ ውጭ አይደለም። ሰው ያጋንንትን ተልኮ በምድር ላይ ሊያስፈጽም ይችላል። ሰይጣናዊ ተልኮ፣ አጋንንታዊ ተልኮ ከጨለማው ገዢ ስልጣን ተልኮ ይዘው የሚንቀሳቀሱ ሰዎች በምድር ላይ አሉ። በጣም በታሪክ አጋጣሚ በብዙ ጊዜ ተፈጥረው ከባድ የሆነ ዲስትራክሽንን፣ ውድመትን በሰው ልጅ ላይ በተፈጥሮ ላይ አድርሰው አልፈዋል። ይሄ የምናውቀው የማንክደው ሀቅ ነው። ግን ከዛ ደግሞ የከፋው የጨለማው ገዢ ሰይጣን ይህንን ምድር ተቆጣጥሮታል። በእነዚህ በክፎች ሰዎች ተጠቅሞ ማለት ነው። ስለዚህ ባይዘው ሰይጣን መንፈስ ነው። መንፈስ ደግሞ የሆነ የሚያርፍበት ነገር ይፈልጋል። እግዚአብሔር መንፈስ ነው አይደል? ሰይጣንም መንፈስ ነው። የሆነ ጭራቅ ምናምን ነው እንዴ? እንደዚህ የሆነ በልጅነታችን የተሳለብን የሆነ ጥርሱ እንደ ያገጠጠ ምናምን እንደዛ ነው እንዴ? ሰይጣን አይደለም። እሱ ሙቪ ላይ ነው ያለው። ሰይጣን መንፈስ ነው። በስውር ነው የሚሰራው። መንፈሱ ደግሞ አካል ይፈልጋል ኦፕሬት ለማድረግ በዚህ ምድር ላይ። ወይ እንስሳን ይጠቀማል ወይ ሰውን ነው የሚጠቀመው። ሌላ የለም። ወይ ሰው ልጅ ነው የሚጠቀመው ወይ እንስሳትን ነው የሚፈልገው። ያ ኢየሱስ ክርስቶስ እኮ የዛኔ እነዛን ሌጊዮኖች ሲያወጣ ለመኑት ይላል አይደል? እባክህ በቃ እባክህ የሆነ ቦታ ላይ ውሰደን፣ በቃ የሚያርፉበት ነገር ነው የሚፈልጉት። የሆነ እንስሳ ላይ ሄደው መከመር ነው የሚፈልጉ ወይ ሰው ላይ ነው የሚመጡ። ለዛ ነው ሰዎች ዲመን ፖሰስድ ሆነው ይንቀሳቀሳሉ በዚህ ምድር ላይ፣ በጨለማው ዓለም ላይ ዲመን ፖሰስድ ሆነው በትክክል ከጨለማው ገዢ ከጨለማው ስልጣን ድምጽ እየሰሙ በምድር ላይ ዲስትራክሽንን ይፈጥራሉ። በስውር ይሰራሉ። በምክር ኔትወርክ ሰርተው ይመካከራሉ። ይሄው በጣም ሰይጣንን ላገንላችሁ አይደለም ይሄን የምነግራችሁ። ሰይጣን ኦልሬዲ የተሸነፈ ነው በምድር ላይ
ሰይጣንን በጣም ከፍ ያለ ቦታ እንዳትሰጡት። ይሄንን በጌታ ፍቅር መለምናችሁ በጣም ከፍ ያለ ቦታ አንዳንዴ ኢቭን እኛ ክርስቲያኖች አማኞች በተባል ነው ማህበረሰብ መካከል ለሰይጣን ከፍ ያለ ቦታ ይሰጣል። አንተ ካልፈቀድክለት በስተቀር አንዳች ነገር ባንተ ላይ የለውም። ሰይጣን ዊል ነው የሚፈልገው። ምንድነው የሚፈልገው? ዊል ፍቃድህን ነው የሚፈልገው። ቅጥር ካልተከፈተለት ሰይጣን ዘው ብሎ አይገባም። የሚጦም ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ለምን ሲዞር አይከርምም? ሰይጣን ከፈለገ እንደዚህ ይዞራችሁ ለምን 1000 ዓመት ካልደከመው አይዞርም? ግን እናንተ አናት ላይ ማረፍ አይችልም። የዛን ጊዜ ችግር አለ ማለት ነው። የዛኔ መንቀት የጦር መሳሪያ ማንሳት ይኖርብሃል። ሰይፍን ማንሳት አለበት። የዛኔ በምንም አይነት ሁኔታ የጨለማው አገዛዝ ባንተ ላይ በአማኝ ላይ ሊሰለጥን አይችልም። ፍቃድ ካላገኘ በስተቀር አክሰስ ካላገኘ በስተቀር ሊገባ አይችልም። ዝሙትን ብትሉ፣ ውሸትን ብትሉ፣ ስርቆት፣ ግድያን ብትሉ፣ የትኛውም አይነት የጨለማው ዓለም ፍሬዎች በሙሉ ውጤቶች በሰው ልጅ ላይ የሚገለጡት የሰው ልጅ ፍቃዱን ሲሰጥ ብቻ ነው። ለዛ ነው ይሄ ኢሞሽናችንና የእውቀት ማዕከላችን የሆነው ነፍሳችን ክፍል መበልጸግ ያለበት፣ ማደግ ያለበት፣ በእግዚአብሔር ቃል እየታደሰ መሄድ ያለበት፣ ማስላችን ማደግ አለበት። በእውቀት የበለጸገ ነፍስ ማይንድ አእምሮ ያስፈልገናል ጌታን ከተቀበልን በኋላ። እንዲሁም አሁን በዚህ ምድር በተጨባጭ ሰው በክርስቶስ ኢየሱስ አምኖ ዳግም ካልተወለደ እና የእግዚአብሔር ልጅ ካልተባለ በመንፈስ ቅዱስ ካልታተመ በእግዚአብሔር ቃል እያደገ አይምሮን እያደሰ ካልሄደ የኃጢአት ህይወትን እየተለማመደ መሄዱ አይቀሬ ነው። ምክንያቱም አንተ ሱፐርስታር አይደለህም፣ ሰው ነህ። የኃጢአት ኔቸር ኦልሬዲ አንተ ውስጥ አለ። እኔ በጣም የታዘብኩት ነገር ልጆቻችንን አይታችኋቸዋል? ገና ህፃናት ልጆች እያሉ ገና 2 3 ዓመት 4 ዓመት ትንሽ አደግ ወደ ቶድለር ደረጃ ሲደርሱ የሚገርም አይነት ቅናት፣ የሚገርም አይነት ሰልፊሽነት ነው የምታዩባቸው። ከየት አመጡት? የ4 ዓመት ልጅ ከየት አመጣው? እነኚህ እኮ ባይዘው ቅናት፣ ራስ ወዳድነት፣ እነኚህ ነገሮች እኮ የጨለመው መንግስት የሚያስተናግዳቸው የክፋት ርዝራዦች ናቸው። ከየት መጣ? ሲን ኔቸር፣ የኃጢአት ኔቸር። በቃ የሰው ልጅ የኃጢአት ኔቸር አብሮት አለ። እግዚአብሔር ግን በክርስቶስ ኢየሱስ ኃጢአታችንን ለአንዴና ለመጨረሻ ጊዜ መተላለፋችንን ለአንዴና ለመጨረሻ በመስቀል ስራ አስወገደው። ከዛ በኋላ ደግሞ እለት እለት ክርስቶስን እየመሰልን የክርስቶስን ባህሪ እየያዝን በዚህ ምድር ላይ በስልጣን በክራይስት ላይክነስ ሃሌሉያ ክርስቶስን በመምሰል ህይወት እንድንመላለስ ጸጋውን አትረፍርፎ ሰጠን። ጸጋው ያሳድጋል። ጸጋው ሰው ያደርጋል። የጸጋው ውጤቶች ነን፣ አለበለዚያ ከንቶች ነን። ብቻችንን ምንም ነን። ከእግዚአብሔር ጋር ከመንፈስ ቅዱስ ጋር we are mighty። የእግዚአብሔር መንግስት በፍቅር ነው፣ በመታዘዝ ላይ የተመሰረተ ነው። መንግስቱ ራሱ ምንድነው? ቅድም ያነበብኩት ክፍል ምን ይላል? ወደ ፍቅሩ መንግስት አፈለሰን፣ ከጨለማው ስልጣን አውጥቶ አድኖን፣ ከዛ ምን አደረገን? ወደ ፍቅሩ መንግስት አፈለሰን ነው የሚለው። ስለዚህ መንግስቱ በፍቅር ላይ የተመሰረተች ነች፣ በመታዘዝ ላይ ነው። ዮሐንስ 13:34 ላይ እንደዚህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። እርስ በራሳችን ካልተዋደድን የእግዚአብሔርን መንግስት መስራት አንችልም። በፍቅር ብቻ ነው የእግዚአብሔር መንግስት የምትስፋፋው በዚህ ምድር ላይ። whatever we do ምንም አይነት ስራችን ቢያስመሰግነን፣ ይሄን ያህል በጣም ኢምፓክት ያለው ስራ በምድር ላይ ብንሰራ፣ ምንም ያህል ታዋቂ ብንሆን፣ ምንም ያህል ዝናና ከበሬታ ያተረፍን ሰዎች ብንሆን፣
ፎር ዛት ማተር በጣም ትልልቅ ጸጋዎች የሚገለጥብን ትንቢት ተናጋሪዎች ብንሆን እኔ ነኝ ያልን አገልጋዮች ብንሆን እውነቴን ነው የምላችሁ ፍቅር ከሌለን ከንቱ ነው። መንግስቱ የምትጸናውም የምትሰፋውም በፍቅር ነው። ኢትስ ፓወርፉል። መሳሪያው ፍቅር ነው። ጦር መሳሪያ የላትም የእግዚአብሔር መንግስት። ክርስቶስ በፍቅር ቢሊየን ሰዎችን ቢሊየንስ ሰዎችን ማርኳል። መሳሪያ ይዞ ነው እንዴ? በፍቅር እኮ ነው የማረከው። ካኑ ኢማጂን የትኛውም እኔ ነኝ ያለ ታዋቂ ሰው እኔ ነኝ ያለ አምላክ ነኝ ብሎ የሚመለክ እስከ ዛሬ ድረስ ሺህ ዓመታትን አልፎ በሰዎች ልብ ላይ አልነገሰም። ኢየሱስ ብቻ እስከ ዛሬ ከዘመን ዘመን ተሻጋሪ ሆኖ ዛሬም በዙፋኑ ላይ ሆኖ ሚሊየንስ እና ሚሊየን ሰዎችን በቀን ይማርካል። ፍቅሩ ሰዎችን ይማርካል። ይሄ በቃ የክርስትናችን መሰረት ነው። እግዚአብሔር መንግስት መሰረት ነው። ፍቅርና መታዘዝን ነው ከክርስቶስ የተማርነው። የመሰረታት በፍቅር ነው ቤተክርስቲያንን፣ የሚያስቀጥላትም በፍቅር ነው። ስለዚህ የመንግስቱ ቤተሰቦች፣ የመንግስቱ ዜጎች፣ የእግዚአብሔር ልጆች በፍቅራቸው ሊታወቁ ይገባል። በእውነት በእግዚአብሔር መንግስት ላይ ከባባድ ተጽዕኖዎችን ማምጣት የምንፈልግ ከሆነ አሁን እንደዚህ ስላችሁ በቤተ ክርስቲያን ሰርክል ላይ ብቻ ተጽዕኖ ማምጣት፣ ሰዎችን ሰብኮ ወደ እግዚአብሔር መንግስት ማፍለስ፣ ይሄ የሚታየውን የመድረክ አገልግሎት ብቻ በማገልገል ተጽዕኖ መፍጠር ወይም በጎዳና የወንጌል ስርጭት በማድረግ ተጽዕኖ መፍጠር ምናምን ወይም በተለያየ አገልግሎት ዘርፍ በቤተ ክርስቲያን ውስጥ በሚሰጡ የአገልግሎት ዘርፎች ውስጥ ተጽዕኖ መፍጠርን ብቻ ሳይሆን በእያንዳንዳችን የህይወት ዶሜን ላይ ራሱ በተሰማራንበት የሥራ ስፍራ በተሰማራንበት የሥራ ፊልድ ውስጥ ሆነን በእግዚአብሔር መንግስት ውስጥ ወኪል ሆነን ተጽዕኖን መፍጠር የምንፈልግ ከሆነ ሰዎችን ለእግዚአብሔር መንግስት መማረክ እና ወደ ፍቅሩ መንግስት ማፍለስ የምንፈልግ ከሆነ በምድር ላይ እግዚአብሔር ያሰበውን ጽድቅ፣ ሰላምና ፍቅር፣ ፍትህ በእኛ በኩል አልፈን ማምጣት የምንፈልግ ከሆነ የራሳችንን አሻራ መጣል የምንፈልግ ከሆነ በፍቅር ብቻ ነው መመላለስ የምንችለው። ሌላ ኦፕሽን የለንም። ሰዎች ፍቅር ካላነበቡብን አይማረኩም። ምንም ጠብታ ያህል ተጽዕኖ ሊኖረን አይችልም ከፍቅር ውጭ። ሰዎች ያዩናል፣ ወገኖች ያዩናል። እያንዳንዱ አክታችን ይታያል፣ አካሄዳችን ይታያል። በፍቅር ያልተመላለስንባቸው ሁኔታዎች፣ ንግግሮቻችን፣ አካሄዶቻችን፣ አመላለሳችን፣ ግጭት አፈታቶቻችን በተለያየ መንገድ በተለያየ መስክ የሮጥንባቸው የህይወት ስርዓቶች በሙሉ ቴስቲሞኒ ናቸው። ለሰዎች ቴስቲሞኒ ናቸው። ሰዎች ያዩዋቸዋል፣ ያዩናል። ጥግ ይዘው ኮርነር ይዘው ይመለከታሉ። ኢየሱስ ያድናል ሳትሉ ክርስቶስን በእናንተ ላይ አይተው ተማርከው ይመጣሉ ሰዎች። ፍቅር ይፈልጋሉ ሰዎች። እግዚአብሔር ይርዳን። አሜን። ይርዳን እግዚአብሔር። በተጠራንበት ተልኮ ልክ መሮጥ እንድንችል፣ በዛ ልክ መሄድ እንድንችል እግዚአብሔር ይርዳን። የጨለማውን መንግስት ስታዩ ግን በትዕቢት፣ በቅናት፣ በራስ ወዳድነት፣ በክፋት፣ በአመጻ ላይ የተመሰረተ ነው። አሁን ዛሬም ብዙ ክርስቲያኖች ውጭ ያሉ ሊኖሩ ይችላሉ የጨለማውን ዓለም ምስጢራት በደንብ ያልተረዱ፣ በስውር ስለሚሰራ አይረዱትም በደንብ። ግን ኦሬዲ በጨለማው ስልጣን በጨለማው አገዛዝ ስር ሆነው በዛ ቀንበር ውስጥ ተይዘውም ሊሆን ይችላል። እውቀት ካልገባባቸው በዛ ጉዳይ ላይ የጨለማው ገዢ አስፈጻሚ ሆነው ነው የሚቀጥሉት። ክርስቲያንም የሆኑ እየመሰላቸው አንዳንድ ከጨለማው ዓለም ከምድራዊው ስርዓት የተወሰዱ ባህሪያትን ተላብሰው በቤተ ክርስቲያን ውስጥ ሊመላለሱ ይችላሉ። ግልጽ ነው የምለው። ይሄ ፕራክቲካሊ የሚታይ ነገር ነው። ዛሬ ይሄ እውቀት ካለመኖር የተነሳ የጨለማው አሰራር፣ የጨለማው ገዢ አሰራር፣ ይሄ የጨለማው ስልጣን በአጠቃላይ እንዴት እንደሚሰራ መረዳት
በቂውን አትሊስት ቤዚክ የሆነ መረዳት አንድ ክርስቲያን ሊኖረው ይገባል። ከዛ በኋላ የቱ ጋር እንዳለ የበለጠ ግልጽ ይሆንለታል። በእርግጥ ትክክለኛውን ነገር ስታቅ ፌኩን መለየት ቀላል ነው። እውነት ሲገባ ፌኩን ትለየዋለህ። ይሄ ግልጽ ነው። እውነትን መያዝ፣ በእውነት መራመድ፣ አጥብቆ መያዝ ያስፈልጋል። ለዚህ ግን ባላንስድ የሆነ ቪው ያስፈልገናል። አንደኛ ዮሐንስ 2:15-17 ላይ እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ወይም ከእግዚአብሔር ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። በሁለት ዓለም ላይ መጫወት አይቻልም። አንዱን ነው የምትመርጠው፣ ወይ ዓለም ወይ እግዚአብሔር መንግስት። ሁለቱም ላይ መሆን አትችልም። ለመሆን ብትሞክር ዩል ሰፈር ተሰቃያለህ። ስቃዩ የከፋ ነው። አንደኛው እኮ ጨለማው ዓለም ላይ እኮ የጨለማው ዓለም እስከ ጊዜ ድረስ ትሪት ያደርግና ከዛ የሆነ ሰዓት ላይ ያው አለ ፓራሹት ከላይ ይፈጠፍጣል። በሁለቱም ሳይድ ግን መጫወት ከባድ አደጋ አለው ወገኖች። ውሃ እያሳሳቀ ነው የሚወስደው። ውሃ ሲወስድ አሳስቆ ነው። እንደዛ ነው የሚያደርጋችሁ። በዓለምና በእግዚአብሔር መንግስት እቃቃ ጨዋታ ስትጫወቱ you don't feel it። እግዚአብሔር ለምን እግዚአብሔርም ያለ ይመስላችኋል? አንተ እኮ በኃጢአት ህይወት ተጨማልቀ ተለማምደ መንፈሱ እኮ የለም። በቃ ደንዝዛሃል። በቃ እግዚአብሔር መንፈስ ትሁት መንፈስ ነው፣ ያዝናል። at some point ያን ኢንቲሜሲ ከመንፈስ ቅዱስ ላይ አጥተዋል። አንተ የሆነ ሰዓት ግን አላወቅም። አንተ ቸርች ትመጣለህ፣ ትመላልሳለህ፣ ታመልካለህ እጅን ዘርግተህ ምናምን ወራስ ግን ስትወጣ ሌላ ዓለም ውስጥ ነው ያለው። ውሃ ሲወስድ ያሳሳቀ ነው። ለዚህ እንደዛ ነው የሚሆነው። ያ ደግሞ ድንገት ሳታውቁት ነው ይዟችሁ የሚሄደው። መመለሻው የቱ ጋር ነው የሳትኩት ብላችሁ እንኳን ፈልጋችሁ አታገኙትም። አንዳንዴ እኮ የችግርህን መንስኤ ካገኘኸው አትሊስት ችግርህን በበቂ ሁኔታ ትፈታዋለህ። አትሊስት ስትራቴጂካሊ ትሄድበታለህ። ታርጌትፉል ሆነ እዚህ ጋር ነው የሳትኩት ብለህ ትመታዋለህ። ሰይጣን ምን አይነት አመታት እንደመታህ ራሱ አይገባህም። በቃ እያጫወተ ነው የሚወስድ፣ እያጫወተ እያሳቀ በቀልድ እያዋዛ ነው የወሰደክ። በጌታ በኢየሱስ ክርስቶስ ከዚች ሰዓት ከዚች ማይክሮ ሰከንድ ጀምሮ በናዝሬቱ በኢየሱስ ክርስቶስ በእግዚአብሔር መንግስት አገዛዝና ስርዓት መወረስ ይሆነልን። እግዚአብሔርን ስትወዱት፣ እግዚአብሔርን ስታፈቅሩት በኃጢአት አትጫወቱ። በቃቃ ጨዋታ በኃጢአት አትጫወቱ። የዓለም ነገር የሚወድ ይላል። ዓለም የዓለምን ነገር የሚወድ ሁሉ የእግዚአብሔር ፍቅር በውስጡ የለም ነው የሚለው። ማንንም አናታልልም። በቃ የእግዚአብሔር ፍቅር ውስጡ የለም ቃሉ ነው የሚለው። ሌላው የእግዚአብሔር መንግስት የራሱ ሆኑ እሴቶች አሉት፣ ቫልዩ ሲስተምስ አሉት። በጣም አስፈላጊ ነው። ቫልዩ ሲስተሙ ጽድቅ፣ ቅድስና፣ ሰላም፣ ደስታ ይባላል። ሮሜ 14:7 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ሃሌሉያ ወገኖቼ፣ ጽድቅ፣ ሰላም፣ ደስታ፣ ፍትህ በምድር ላይ ሲሰፍን ምን ሊሆን እንደሚችል አስባችሁ ታውቃላችሁ? I wish there is a perfect place። ይሄ የሚታይበት ፐርፌክት ፕሌስ በምድር ላይ እንደ ሞዴል ሄደን ሁላችንም ገብተንበት አይተነው የሆነ ስናፕ የሆነ አለ አይደል፣ ይሄ ፕሪቪው ወይም ስናፕ ሾቱን አግኝተን ብንመጣ
አሜዚንግ። እኔ እግዚአብሔር የሆነ ጊዜ ራእይ ያለማምደኝ ነበርና እንደዚህ አይነት በጣም ፒስፉል ኤንቫይሮንመንትን በራእይ አይቻቃለሁ። ተመልሶ መምጣት እዚህ ምድር ላይ ያስጠላኝ። ከዛ በኋላ በቃ በዛው ሄድኩ አልኩኝ በቃ ከጌታ ጋር። ምክንያቱም ኢትስ አሜዚንግ እዛ ጋር የሚሰማችሁን ፊሊንግ በቃላት ዲስክራይብ የምታደርጉት አይደለም። የሄቨንሊ ሪልሙ የእግዚአብሔር መንግስት ሪልም በቃላት ዲስክራይበብል አይደለም፣ በቃላት አይገለጥም። there is no word ብዬ ነው የማስቀምጠው። ጽድቅ፣ ሰላም በምድር ላይ ቢኖር ሰዎች ለጦርነት አይነሱም። ሰዎች እርስ በርስ አይባሉም፣ ደም አይፋሰሱም። ወንድም በወንድሙ ላይ ገጀራ አያነሳም፣ ቆንጨራ አያነሳም። ይሄ ሌላውን ተውት፣ ፍጥረታዊው ስርዓት ራሱ ስርዓት ይዞ ነው የሚተዳደረው። ዝናብ ጊዜውን ጠብቆ ይመጣል። መምጣት በሌለበት ጊዜ መጥቶ የተዘራውን እህል የደረሰውን ሰብል አያበላሽም። ወንዝ ፍሎ ማድረግ ባለበት መጠን ፍሎ ያደርጋል። ኦቨርፍሎ አድርጎ ጎርፍ ሰዎችን አይወስድም፣ የሰው ህይወት አይቀጥፍም። ድርቅ በምድር ላይ አይኖርም። ምድር በጽድቅ ስትተዳደር ይሄ ነው የሚሆነው። የእግዚአብሔር ልጆች በምድር ላይ የተሰጣቸውን ፖዚሽን ኦቶሪቲ በትክክል አቢዩስ ሳያደርጉ መጠቀም ሲጀምሩ ይሄ መገለጡ ግልጥ ነው። መገለጡ የግድ ነው። ስለዚህ ነው የእግዚአብሔር ቃል ፍጥረት የእግዚአብሔር ልጆችን መገለጥ ይጠባበቃል የሚለው። ይሄ ፍጥረታዊው ዓለም እንኳን ያርፍ ዘንድ የዱር አራዊት እሳት ተለቆባቸው በጫካ ውስጥ ሲርመሰመሱ ልብ እንዴት እንደሚሰብር የሚሄዱበት እኔ አንዴ ፊልም ላይ አይቻለሁ። የተሰራ ዶክመንተሪውን ብቻ እንደዚህ። ምክንያቱም እነሱ ናቹራል ኢኮሲስተማቸው ውስጥ ነው ያሉት፣ በሰላም እየኖሩ ነው። ነገር ግን አንድ አመፀኛ በለኮሰው እሳት ጫካው ተቃጥሎ የሚሄዱበት ቦታ አጥተው ሲርመሰመሱ ይሄ ሁሉ አይሆን። ፍጥረት እረፍትን ያገኝ፣ እንስሳት ሳይቀሩ ያርፋሉ ወገኖቼ። ምድር በጽድቅ ስትተዳደር፣ ፍትህ ሲሰፍን እንስሳት ፍጥረታዊው ዓለም ያርፋል። እግዚአብሔር እንዲህ አይነት ስርዓት በምድር ላይ እንድንመሰረት ይፈልጋል በመንግስቱ። እግዚአብሔር መንግስት ዛሬ በእናንተና በኔ ውስጥ በምድር ላይ ኦፕሬት የምታደርገው ይሄንን ጽድቅና ሰላም እንድታመጣ ነው። ፍትህ በምድር ላይ እንዲገለጥ። ኢሳይያስ 2:4 ላይ ምንድነው የሚለው? ሰይፋቸውን ማረሻ፣ ጦራቸውን ማጭድ ለፕሮዳክሽን ይጠቀሙበታል፣ ለልማት ይጠቀሙበታል። ኖ እኔ አልፈልግም፣ ይሄንን ለጦር መሳሪያነት አልጠቀመውም። ዛሬ በጌታ በኢየሱስ ስም ፈውስ ያገኘን። ዓለም ሌላ ሌቭል ላይ ገብቷል። በሰኪዩላሩ እንኳን ይሄ እንደማያዋጣ ገብቶት እግዚአብሔር መንግስት በምድር ላይ አገዛዟ ሲገንና ሲሰፋ የእግዚአብሔር ልጆች በጽድቅ በሰላም በፍቅርና በፍትህ ፍጥረትን ያስተዳድራሉ፣ ምድርን ይገዛሉ። ምድር ታርፋለች። የጨለመው ዓለም ግን ዛሬ እንደምታዩት የሚያስፋፋው ገንዘብን መውደድ፣ ትዕቢትን፣ ተንኮልን፣ ትምከትን፣ ደም መፋሰስን፣ ጦርነትን፣ እነዚህን ሁሉ ነው የሚያስፋፋው። አጅሬው ይሄ ነው። ሌላ ስራ የለውም። አጅሬው ይሄ ነው ስራው። በቃ
ቀን ከሌሊት ሰይጣን ሰዎችን አይምሮ ተጠቅሞ የሚሰራው ይሄንን ነው። ደም መፋሰስ፣ ጦርነት፣ ጥላቻ፣ ዘረኝነት፣ ክፋት፣ እነዚህ ሁሉ የጨለማው ገዢ የሚጠቀምባቸው ስልቶች ናቸው። ስለዚህ ይሄ በደንብ ልዩነቱ ገብቶን ዛሬ ስትራቴጂክ በሆነ መንገድ ስልጣናችንን በእግዚአብሔር መንግስት ውስጥ የተሰጠንን ኦቶሪቲ ኃይልና ስልጣን ተጠቅመን ለዚህ ምድር ለምድራችን ለዓለም ሁሉ እረፍትን እንድናመጣ እግዚአብሔር ይፈልጋል። እግዚአብሔር ይረዳናል በኢየሱስ ስም።